ይሄንን ሼድ እንግዲህ ከተቀበልን አንድ ሳምንታችን ዛሬ ነው። በአንድ ሳምንት ሂደት ውስጥ ግን እንደዚህ ቆሽሾ የነበረ በተደጋጋሚ እርባታ ተሰርቶበት የነበረና እጅግ በጣም ብዙ ቆሻሻ የነበረበትን እርባታ ወደዚህኛው እርባታ ቀየረነዋል። አንድ ሳምንት ብቻ ነው የፈጀብን። አርቢው እንግዲህ ቤት ኪራይ ባቀረብንለት መሰረት ቤቱን ደግሞ አዘጋጁልኝ፣ እኔ ስለማይመቸኝ በምታውቁት ልክ አድርጋችሁ አዘጋጁልኝ ባለው መሰረት ተቀብለን በአንድ ሳምንት ጊዜ ውስጥ እነዚህን ደስ የሚያሰኝ ስራ አሰርተናል። ለኔም ራሱ ደስ ያለኝ ነው። በተደጋጋሚ እንግዲህ ብዙ እርባታዎችን አዘጋጅቼ አውቃለሁኝ። ከጊዜ ወደ ጊዜ በጣም ሻል እያለ የሄደ ነው አሰራራችንና ጊዜውን በተከተለ ወይም ደግሞ የዶሮ እርባታ በሚፈልገው መጠን ነው ይሄንን እያዘጋጀን ያለ ነው። እንደምትመለከቱት ጥንቅቅ ተደርጎ የተሰራ ነው። ማንም ኤክስፐርት ነኝ የሚል ዶሮ አርቢ መጥቶ እንከን እንዳያወጣበት እንደውም በሀገራችን ያልተለመዱትን አብዛኛውን ነገሮች ሙሉ በሙሉ ማለት ይቻላል ስታንዳርዱን ጠብቀን የሰራ ነው። ቪዲዮ ሙሉን ከተከታተላችሁ ታዩበታላችሁ። የሚያስደነግጡ ብዙ ነገሮችን አካተንበታል። በዘልማድ ሲሰሩ የነበሩ ነገሮችን በሳይንሳዊ ነገሮችን ተክተን ሰርተናል። እያንዳንዷ ሂደት ውስጥ ግን የኔ እጅ አለበት። እያንዳንዷ ሂደት ውስጥ ሰራተኛ አስገብቶ መስራት አይደለም ዋናው ዓላማ። እኔ በማውቀው ልክ ከዚህ ቀደም ችግሮች በገጠሙኝ ያንን ለማሻሻል የመጣውበት ሂደት ነው ያለውና በጣም ለየት ያለ ስራ ሰርተናል ብዬ አስባለሁኝ። 87ኛ ዙር ስልጠናችንን ከዚህ ቀደምም አንድ ቪዲዮ ሰርቼላችኋለሁ። 88ኛ ዙር ሰልጣኞች ሰኞ ስልጠና ስለሚጀምር መመዝገብ ትችላላችሁ። በ0954621324 እየደወላችሁ ለተከታታይ 3 ቀን የሚሰጥ ስልጠና ነው። በሙሉ በዶሮ እርባታ ዘርፍና በመኖ ማምረትና በማስፈልፈል ስራ ላይ የሚሰጥ ስልጠና ነው። ቢሮአችን ዱከም ብሉ ናይል ህንፃ ሁለተኛ ፎቅ ላይ ነው የምንገኘው። ሁለተኛ ፎቅ ላይ እንደደረሳችሁ እርባታ የሚሸተው ቢሮአችን ይቀበላችኋል። ከዛ በተረፈ ግን ለትራንስፖርቴሽን እጅግ በጣም የቀለለ ቦታ ነው የምንገኘው። ዱከም እንደደረሳችሁ መናኸሪያ አጠገብ የሚገኝ ብሉ ናይል ህንፃ ይባላል። እዛ ላይ ሁለተኛ ፎቅ ላይ በመምጣት እንግዲህ ማማከር ስራዎችን፣ የተለያዩ ኢንፎርሜሽኖችን ስለ ዶሮ እርባታ ያላችሁን ጥያቄ ጠይቃችሁ ተረድታችሁ የምትሄዱበት ነው። ሁሌ ቢሮአችሁን ክፍት ነው፣ ከእሁድ ውጭ ማለት ነው። ከሰኞ እስከ ቅዳሜ ድረስ መምጣት ትችላላችሁ። እዚህ ጋር ልመለስላችሁ የሰራናቸው ስራዎች በነገራችን ላይ ከእጥበት ጀምሮ ነው የተሰራው። ክፍል አንድ ላይ ስለለቀቅኩላችሁ ነው። እዛ ላይ ብትመለከቱት ከጠረጋ ጀምሮ በደረቁ ያው ፕሮቶኮሉ ሙሉን በቃ የባዮሴኩሪቲ ፕሮቶኮሉን ወይም ደግሞ በዶሮ ቤት አጸዳር ላይ ያሉትን ሂደቶች ሙሉ በሙሉ ተከትለናል። ከዛ በተረፈ ግን በእኛ ደግሞ በግል ያ ማለት የሚመጣው ዶሮ አርቢ ጀማሪ እንደመሆኑ መጠን በግል ደግሞ አርቢውን ሪስክ ላይ ሊጥሉ የሚችሉ ነገሮችን በምንችለው አቅም እርግጠኛም ሆነን ስራ ውስጥ ለመግባት አርቢውም እርግጠኛ ሆኖ ወደ ስራ ውስጥ እንዲገባ 4 ጊዜ ያክል ኬሚካል ርጭቶችን አድርገናል። 2 ጊዜ በተጨማሪ ደግሞ ፓውደሮችን እርባታው ላይ ነስንሰናል። በክፍል አንድ ላይ ፓውደሮችን ስንነሰንስ አይታችኋል። እነዚህ ዲስኢንፌክት የምናደርግባቸው ፓውደሮች ናቸው። ገበያው ላይ የሌሉ ናቸው። ሰው ያመጣልኝን ግብአት ነው እዚህ ጋር እየተጠቀምኩ ያለሁት እኔ። ገበያው ላይ የሚሸጡ አይደሉም ልላችሁ ፈልጌ ነው። ስለዚህ እነዚህ ሁሉ ፕሮዳክቶች ተጠቅመን ኬሚካሎች ተጠቅመን ቤቱን ባለ በሌላ አቅማችን ዲስኢንፌክት ለማድረግ ወይም ደግሞ ፓቶጂኖችን ለማዳከም ተጠቅመንበታል ማለት ነው። እንደምትመለከቱት ጽድት ያለ ነው። ኢንቫይሮንመንቱ በጣም የሚመች ነው። የግል ቤት ነው የሚመስለው። በነገራችን ላይ የግል ቤት ነው፣ የግል ይዞታ ነው የሚመስለው እና በጣም የሚያስደስት አይነት አካባቢ ላይ ነው ይሄ ዶሮ አርቢ የተከራየው። እኛንም ቤት ያቀረብንለት። በተመሳሳይ እንግዲህ የምንሰራቸው በቪዲዮ ላይ ተመልከቱ እናንተ። እኔ እዚህ ጋር ማብራሪያ ስሰጣችሁ በቪዲዮ ላይ ተመልከቱ። እያንዳንዷን የምንሰራትን ነገር ነገ ብንጠየቅ ነገ ሳይንስ ላይ ሪፈር ብታደርጉ ልታገኙት የምትችሉትን ነገር ነው መሬት አውርደን እየሰራን ያለ ነው። ያ ማለት በአንድ ቀን በሁለት ቀን ውስጥ የሚጠናቀቅ ስራ እንዳለ ሆኖ ሌሎች እንደሚሰሩት እኛ ግን አርቢው ኃላፊነት እስከሰጠን ድረስ ዘመናዊ እርባታን ለአርቢው ማስረከብ ስላለብን የዛ ግዴታን ገብተን ነው ወደዚህ ስራ የገባ ነውና በጣም የሚገርማችሁ ነገር አንድ ነገር ልንገራችሁ። ይህን ሁሉ ነገር ለአንድ ሳምንት ስራዬን ትቼ እዚህ ላይ ተሳትፎ ሳረግ ምንም ሂሳብ አልተቀበልኩም። ምናልባት ፍቃደኛ ከሆነልኝ ላቀርብላችሁ እችላለሁኝ። ምናልባት ፍቃደኛ ሊሆን አይችልም በአንዳንድ ሁኔታዎች ብዬ አስባለሁኝ። ነገር ግን ፍቃደኛ ከሆነልኝ ፍቃዱን ጠይቄ አቀርባለሁኝና አስተያየቱን ሙሉ በሙሉ ፐርፌክት ሊባል የሚችል ስራ ነው እስከዛሬ ከሰሯቸው ስራዎች ማለት ይቻላል። እና በምትመለከቱት መልኩ የመመገቢያውን ከፍታ አሁን ዶሮዎቹ እድሜያቸው ባለበት በየሳምንቱ ግን ይህንን እንለዋውጠዋለን። ያ ማለት እድሜያቸው በጨመረ ቁጥር እናስተካክለዋለን። ማስተካከያ ይፈልጋል ማለት ነው። ነገር ግን አሁን ዶሮዎቹ እድሜያቸው ባለበት ከኛ ዶሮዎቹ ስለሚገቡ እድሜያቸው ባለበት መሰረት ነው ይህንን የመመገቢያ ከፍታ፣ የመመገቢያ ብዛት እና ደግሞ ብዙዎቻችሁ ጥንቃቄ ማድረግ የሚኖርባችሁ መመገቢያ 2 አይነት ነው ያለው።
አንደኛና ሁለተኛ የሚባል በተመሳሳይ ዲዛይን ሆኖ በተመሳሳይ ጥራት ማለት ነው፣ በተመሳሳይ ከለር ማለት ነው። ጥራቱ ግን የተለያየ ነው። ስለዚህ ጥንቃቄ እንድታደርጉልኝ እፈልጋለሁ። ለተከታታይ 3 ነው 2 ቦታዎች ያስረከብኳቸው ቦታዎች የተለያየ አይነት ፊደሮች የማይመከሩትንም በደረጃ የወረዱትንም ሲገዙ አይቻለሁኝና ያቺን ብታስተካክሏት ብዬ ከግምት ውስጥ አስገባለሁኝ። ሌላው ሙሉ ግብአት ነው ያቀረብነው። ፉል ፓኬጅ እንዳልኳችሁ ያው መግቢያ ላይ እንደነገርኳችሁ የፓኬጅ ተጠቃሚ ነው። ሙሉ ከዶሮ ግብአት፣ መመገቢያውን፣ መጠጫውን፣ ኬሚካሎቹን ምንም ነገር ያሟላው ነገር የለም። እርባታው አርቢው እዚህ ቤት ላይ ምንም ተሳትፎ አልነበረውም። ያ ማለት ለእኛ ኃላፊነቱን ሰጥቶ እኛን አምኖን ነው ይህንን ስራ እየሰራን ያለ ነውና ምናልባት ደግሞ መጨረሻ ቀን ላይ ይመጣል ብዬ አስባለሁኝ። ምናልባት እንዳልኳችሁ ፈቃደኝነቱ ካለ አቀርብላችኋለሁኝ። የእሱን አስተያየት ደግሞ እኛ በገባነው ልክ ነው ወይ እየፈጸምን የነበረው የሚለውን አርቢው ራሱ አስተያየት እንዲሰጥ እናደርጋለን። እንደምትመለከቱት ነው። ኢቭን ማብራት ራሱ ልኬት አለው። እኛ ከዚህ ቀደም ለ3 ለ4 ዓመታት እንደሰራንበት አይደለም። ጊዜው እየተሻሻለ ነው ያለው። በዶሮ እርባታ ላይ የተለያዩ ጥናቶች እየወጡ ነው ያሉት። ፕሮዳክቲቪቲን ለማሳደግ ባዮሴኩሪቲውን ሰስተነብል ለማድረግ ብዙ ጥናቶች እየወጡ ነው ያሉት እና ያንን ከማስቀጠል እኛም ሀገራችን ላይ እንደዚያ ነገሮች መለመድ ያለባቸው ከሚል አንጻር እኛ ጀምረነዋል። ሌሎቹ ደግሞ ይቀጥሉበታል ማለት ነው። ስለዚህ ልምድ ፕላስ ደግሞ ሳይንሳዊ ነገሮችን ብጨምሩበት ወረቀት ወይም ደግሞ ከሆነ ቦታ ተመረቃችሁ የመጣችሁት ነገር ዶሮ እርባታ ላይ ምንም ኢፌክቲቭ አትሆንበትም። ያንን ደግሞ አይተንበታል። ያ ማለት እንደዚህ አይነት ትምህርቶችን ተምረው የመጡም እኔ ጋር ድጋሜ ልምድ ተኮር ስልጠና ስለሚወስዱ ማለት ነው። በወረቀት ያለና ተግባር ላይ ያለ ስለሚለያይ ማለት ነው። ለዛም ነው በልምድ የሚሰሩ ሰዎች ብዙ ጊዜ በእርባታው ላይ ስኬታማ ሲሆኑ የምታዩቸው። እዚህ ጋር ከሰራናቸው ስራዎች ውስጥ በጣም ለየት አድርጌ ያቀርቢያቸዋለሁኝ። ለአርቢው ውጤታማ ያደርጋል ብዬ ያሰብኩበት እርባታው ላይ ለምሳሌ ከዚህ ቀደም የለቀኩላችሁ ቪዲዮ ላይ ነበረ 7000 ዶሮ የያዘው ዶሮ አርቢ ምን ያክል ስህተት እንደነበረበት አይተናል። ስለዚህ በመመገቢያ አሰቃቀል ላይ፣ በመመገቢያ ምርጫ ላይ፣ በመመገቢያ መጠን ላይ በነገራችን ላይ ለምሳሌ የመመገቢያ መጠኖች በትክክለኛው እንሂድ ከተባለ መመገቢያ ራሱ አንድ ያስገባችሁት እድሜ ዘላለማችሁ ወይም ደግሞ ዶሮዎቹ አርጅተው እስኪወጡ ድረስ አያገለግላችሁ። መጠኑ መጨመር መቀነስ መጨመር መቀነስ መጨመር ኢቭን ለሞቃት ቦታና ለቀዝቃዛ ቦታ የምንላቸው ደግሞ አይነቶች አሉ። ለቀዝቃዛ ቦታ ምን ያክል መመገቢያ ያስፈልጋል፣ ለሞቃት ቦታ ምን ያክል መመገቢያ ያስፈልጋል የሚለው ልዩነት አለው። ወደዛ ደግሞ ስንመጣ እንደገና ደግሞ መኖ ራሱ ለቀዝቃዛማ ጊዜ፣ ነፋሻማ በሚሆን ጊዜ፣ በጣም ከፍተኛ ሂት ስትረስ በሚኖርበት ሰዓት ለምሳሌ ከዚህ ቀደም እንደነበሩት ሞቃት ጊዜያቶች አሁንም ስቲል አለ። ነገር ግን እነዚያን ጊዜያቶች መሰረት ያደረገ አያያዝ ሊኖረን ይገባል። ያን ያክል እንኳን ባንሄድ ያን ያክል ርቀን እንኳን ባንሄድ እጃችን ላይ ያሉትን ግን እርባታ ስንጀምር መጠቀም ያሉብን ደግሞ ሂደቶች አሉ። ስታንዳርዱን ጠብቀን መስፈርቱን ጠብቀን ለዶሮች እንዳይጎዳ አርቢው እንዳይጎዳው ለኪሳራ እንዳይዳረግ ነው ይሄ ስታንዳርድ ብለን የምናስቀምጠው። ሰፊ ጥናቶች ተደርገውባቸው እኔም ደግሞ አይቼ ሙሉ በሙሉ የተጠቃሚ የሆንኩባቸው ናቸውና መመገቢያ፣ መጠጫ፣ ኔስት ቦክስ ልኬቶች፣ ብዙ ልኬቶችን እያያችሁ ነው ያላችሁት። በቪዲዮ ላይ ልኬቶችን አስቀምጫለሁኝ። ያ ማለት ከገመድ አሰቃቀል ጋር ተያይዞ እንዲሁም ደግሞ ለምሳሌ ሌአውት አለው የራሱ የሃውሲንግ ሲስተሙ ሌአውት አለው የራሱ የትኛው ጋር መመገቢያ ለምሳሌ ብዙ ዶሮ አርቢ የቤት ስፋትና የቤት ቁመት የሁሉም እኩል አይደለም እንደምታውቁት አይደል። የአንደኛው ቤት የቤት ርዝመቱ 20 ምናምን ሜትር ሊሆን ይችላል፣ የአንደኛው 15 ሊሆን ይችላል። ነገር ግን በተመሳሳይ መልኩ ሁለቱም ዶሮ አርቢዎች ተመሳሳይ አይነት የመመገቢያ አደራደር ነው የሚጠቀሙት። ያ በጣም ስህተት ነው። ነገር ግን ደግሞ አንድ ቅድም እንዳልኳችሁ የመመገቢያውን ብዛት ካልኩሌት ማድረግ አስፈላጊ ነው። የራሱ የሆነ ቀመር አለው ካልኩሌት የምታደርጉበት ቀመር አለው ማለት ነው። አሁን እየተጠቀምናቸው ከምታዩቸው መመገቢያዎች እያንዳንዳቸው ሂሳብ ስሌት አላቸው። መጠጫዎቹም ሂሳብ ስሌት አላቸው። መሬት ላይ አንድ መጠጫ አርፋ ምን ያክል ካሬ ትይዛለች፣ ምን ያክል ኪሎ መያዝ የሚችል እቃ ነው መጠቀም ያለብን፣ ለዚህ ቤት ምን ያክል መመገቢያ ብዛት ያስፈልጋል፣ ዙሪያውስ ምን ያክል ዲያሜትር ነው፣ ስለዚህ አንድ ዶሮ ምን ያክል ሴንቲሜትር ቦታ ትወስዳለች። ያ ማለት እድሜያቸውን መሰረት ያደረገ ማለት ነው። ለምሳሌ የ2 ወር ዶሮ ያስገባ ዶሮ አርቢ 3 ወር በተመሳሳይ መልኩ መጠቀም የለበትም። የመመገቢያ መለዋወጥ ያስፈልገዋል። ያን ያክል እንኳን ርቀን ባንሄድ ግን እጃችን ላይ ያ የገዛነውን እንኳን 20 እና 30 መመገቢያ በአግባቡ መስቀልና በአግባቡ መጠቀም እጅግ ከዶሮ አርቢ የሚመከር ነው። ያ ስራን የሚያበላሹ ብዙ ነገሮች ናቸው ያሉት። እነዚህ ነገሮች ሳናስተካክል ዶሮ እርባታ ላይ ገብተን ከፍተኛ ኪሳራ ገጠመኝ፣ ዶሮ እርባታ አያዋጣም የሚለው ነገር ብታወሩ ሰሚ አታገኙም። ከትንሽ ጊዜ በኋላ ሰው በደንብ ከነቃ በኋላ ሰው በደንብ ማወቅ ከጀመረ በኋላ አሁን እኛም እየሄድንበት ያለውን መንገድ ታያላችሁ። ለእናንተ ኢንፎርሜሽኖችን እየሰጠን ያለ ነው፣ ትምህርታዊ ነገሮችን እየሰጠን ነው። ስለዚህ እንደነዚህ አይነት ዶሮ አርቢዎች ከትንሽ ጊዜ በኋላ ወደ እርባታው ሲቀላቀሉ
በተለየ መንገድ ከዚህ በፊት ባለው የእርባታ አሰራር የተለየ አይነት አሰራር እንተገብራለን ብዬ አስባለሁኝ እና ከዚህ ከኔስት ቦክሶች አምፖል ስንሰቅል አይታችኋል አይደለም? በፊት የነበረውና አሁን የነበረው ያ ማለት እንደ ቤታችሁ ልክ ግማሹ 3 ሜትር ቁመት ያለው ቤት ይኖረዋል፣ ግማሹ 5 ሜትር ይኖረዋል፣ ግማሹ 4 ሜትር ይኖረዋል፣ ግማሹ 1.5 2 ሜትር 3 ሜትር ለነዚህ ሁሉ ተመሳሳይ አይነት የላይቲንግ ሲስተም ነው የምንጠቀመው። ያ ማለት ሄቱ ምን ያክል መሆን መቻል አለበት፣ ከመሬት ወደ ላይ ከጣሪያ ወደ ታች ምን አይነት አምፖሎችን ምን ያክል ዋት ያለውን አምፖል ምን አይነት ከለር ያለውን አምፖል እንጠቀማለን። ይሄ ሁሉ ልዩነት አለው። ስለዚህ በደንብ ማወቅ አስፈላጊ ነው። ሌላው በቪዲዮ ላይ እንደተመለከታችሁት ቤዲንጉ ስናነጥፍ የራሱ የሆነ ዴብዝ አለው። ይሄ አሁን ዶሮዎቹ እየገቡ ላሉት ተመጥኖ የተቀመጠ ነው። ነገር ግን ዶሮዎቹ ደግሞ ከአንድ ወር በኋላ ደግሞ ያለውን የድቀት መጠኑን ተመልክተን ደግሞ ሌላ ቤዲንግ የሚያስፈልግ ከሆነ ከዴብዙ አንጻር እንመለከታለን። ስለዚህ የምናረጋቸው ጉዝጓዞች የተመረጡ ለምሳሌ ጭድን ብቻ ባታደርጉ ሰጋቱራም የቡና ገለባን ብታረጉም እንኳን የራሱ የሆነ ግን ጥልቀቱን ልትማሩበት ይገባል። በአግባቡ ሊሰሩበት እንደሚገባ ማወቅ አስፈላጊ ነው የሚሆነው። ለዛሬ ይዤላችሁ የመጣሁት ሀሳብ እነዚህ ነበሩ። እንደነዚህ አይነት ፓኬጆችን ለመጠቀም ለምትፈልጉ በ0954621324 እየደወላችሁ ስልጠናዎችን እየወሰዳችሁ ስልጠና መውሰድ በነገራችን አይን ከፋች ነው። በተደጋጋሚ ተናግሬዋለሁ። አይን ከፋች ነው። ስለዚህ አሁን ባላሰባችሁበት ባላያችሁበት መንገድ እንድታዩ የሚያረጋችሁ በር ከፋች የሆነ ነው። ስለዚህ በትንሽ ገንዘብ ስልጠና ወስዳችሁ እጅግ ትርፋማ የምትሆኑበትን አሰራር ውስጥ መግባት ትችላላችሁ። ስለተከታተላችሁኝ እጅጉን አመሰግናለሁ። በቀጣይ እስክንገናኝ ሰላም።